ይህ የኢትዮጵያ ቴሌቪዥን ነው። እንደምን አመሻችሁ ተመልካቾች 12 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በ3 ምዕራፍ ወደ እናንተ የሚደርሰው ኢቲቪ 57 ተጀምሯል። አርስተ ዜናውን አስቀድም። የኢትዮጵያን ብሔራዊ ጥቅም ያለምንም የፖለቲካ ልዩነት ማስከበር እንደሚገባ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። የታሪክ ተመራማሪው ፕሮፌሰር ላጲሶ ድሌቦ ስርዓተ ቀብር በጴጥሮስ ወጳውሎስ መካነ መቃብር ዛሬ ተፈጽሟል። በኢራቅ የፓርላማ ምርጫ መካሄድ መጀመሩን የሀገሪቱ የምርጫ ኮሚሽን ገለጸ። በቅደላይ ደረጃ ነኝ፣ አብራችሁ ቆዩ። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተናዊ እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። ወደ ቀዳሚው ዜናችን እናልፋለን። የኢትዮጵያን ብሔራዊ ጥቅም ያለምንም የፖለቲካ ልዩነት ማስከበር እንደሚገባ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። ብሔራዊ ጥቅም ለአንድ ፓርቲ የሚተው ጉዳይ አለመሆኑንም ፓርቲዎቹ ገልጸዋል። ሳዳት መሐመድ ሳኒ ከፓርቲዎቹ አመራሮች ጋር ቆይታ አድርገዋል። እንከታተለው። የአንድ ሀገር ብሔራዊ ጥቅም ሲበየን 3 ጉዳዮች ላይ ይመሰረታል። የግዛት ህልውና፣ የዜጎች ደህንነትና እንዲሁም ባህላዊ ትውፊቶች ላይ የተመሰረተ መሆን እንዳለበት ምሁራን ያብራራሉ። አሜሪካዊ ፖለቲካል ሳይንቲስት ሳሙኤል ሃንቲንግተን ዘ ኢሮዥን ኦፍ አሜሪካን ናሽናል ኢንተረስት በሚለው ጽሑፉ ብሔራዊ ጥቅምን ሲያብራራ ብሔራዊ ጥቅም የአንድ ሀገር ዜጎች ወይም ደግሞ ህዝቦች የአብዛኛው ፍላጎት ነው። ይህን ፍላጎት ለማስፈጸም ህዝቦች ሀብታቸውንም ህይወታቸውንም ይገብሩለታል። በወርሃ ሐምሌ 2017 ዓ.ም ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በሀገሪቱ የሰላም ሁኔታ እንዲሁም ብሔራዊ ጥቅምን የሚያረጋግጥ ሁኔታዎች ላይ በጋራ ለመስራት መስማማታቸው ይታወሳል። ይህም ስምምነት የተፈረመው የፖለቲካ ፓርቲዎቹ ልዩነታቸው እንደተጠበቀ ሆኖ ነው። አሁን ላይ ስምምነቱ የሚጠናከርበት በተለይ ብሔራዊ ጥቅምን ከማረጋገጥ አንጻር በቅርበት መስራት ያለባቸው ጊዜ አሁን ነው ብለዋል ፓርቲዎቹ። ብሔራዊ ጥቅም ላይ መስራት ለመላው ኢትዮጵያ ህዝብ መስራት መሆኑን መገንዘብ ይኖርብናል ነው ያሉት። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ምንድናቸው ጥቅሞቻችን? ብሔራዊ ጥቅሞቻችን ከዚህ ጥቅሞቻችን ለህዝባችን እንዴት ነው የምናገለግለው? እንዴት ነው ህዝባችንን የምንጠቅመው የሚለው በደንብ ለይተን ማወቅ አለብን። የብሔራዊ ጥቅም ለአንድ ሀገር ሉዓላዊነትን የሚያስከብር ኢኮኖሚ ልማትን የሚያመጣ ካለንበት ዝቅተኛ ኢኮኖሚ ሌቭል ወደ መካከለኛ ገቢ ወዳላቸው ሀገር ለምናደርገው እንቅስቃሴ እጅግ በጣም የሚጠቅም ነው። ተፎካካሪ ፓርቲዎች ብሔራዊ ጥቅምን በማኒፌስቶአቸው ውስጥ ከማካተት ባለፈ ደጋፊዎቻቸው ግንዛቤ እንዲያዳብሩ እንዲሁም ለስኬታማነቱ ዘውትር እንዲተጉ ማድረግ የዜግነት ኃላፊነታቸው መሆኑን ማሳወቅ ይኖርባቸዋል። ምክንያቱም የብሔራዊ ጥቅም ጉዳይ ሁሉንም ዜጋ ያገባዋልና። አብዛኛው ኢትዮጵያውያን አብዛኛው ለኢትዮጵያ አንድነትና ለኢትዮጵያ ሰላም ለኢትዮጵያ እድገት የሚመኝ በሙሉ የሀገራችን ብሔራዊ ጥቅም እንዳይነካ ሁሉም የበኩሉን ጥረት ማድረግ አለበት። ሪጋርድለስ ኦፍ ፖለቲካል ዲፈረንስ
ፖለቲካ ፓርቲዎች በሀገራዊ ጥቅም ላይ በብሔራዊ ጥቅም ላይ መተባበር መተጋገዝ አለባቸው ብለን እናስባለን። የሀገራችንን ጥቅም መብት ለማስጠበቅ ለማስከበር ዓለም አቀፍ ግንኙነታችንን ዲፕሎማሲያችን ለማጠናከር ጤናማ እንዲሆን ከማድረግ አኳያ በፖሊሲዎቻችን ላይ ያስቀመጥናቸው ነገሮችን ለአባሎቻችን በማሳወቅና አጀንዳ አድርጎ ከመሄድ አኳያ ምን ያህል ነው እየሰራንበት ያለ ነው። ምክንያቱም እኔ ዛሬ እየመራ ላለው ፓርቲ ምተው አይደለም ነገር እኔ እጩ መንግስት ነኝ ብዬ ነው ራሴን እንደ ፓርቲ አስቀምጬ እየተንቀሳቀስኩ ያለው ፓርቲ ሲል አሁን ላይ መንግስት ከሚያነሳው የኢትዮጵያ ብሔራዊ ጥቅም መካከል ሀገሪቱ ከዓመታት በፊት ያጣችው የባህር በር ጉዳይ አንዱ ነው። ይሄ ጥያቄ አሁን ላይ መነሳቱ ተገቢና እስካሁን መዘግየቱም ሀገሪቱን ዋጋ እንዳስከፈላት ተፎካካሪ ፓርቲዎቹ ይገልጻሉ። እኔ አሁን መነሳቱ በዚህ ሰዓት የውይይት አጀንዳ ሆኖ መነሳቱ እንደውም ዘግይተናል። ቁጭት ሊያድርብን ይገባል። ማንሳት ላይ እኮ ነው ያለነው። ገና ያነሳ ነው ያለነው። እዚሁ ነው ያለው። እኛ ቀደም ብለን አንስተን እስከታች ድረስ መውረድ ነበረበት። በቅርብ ጊዜ 30 ዓመታት ውስጥ ነው እንግዲህ ባህር በር ያጣ ነው። እንደ ኢትዮጵያ ላለ ትልቅ ሀገር በአፍሪካ ሁለተኛ የህዝብ ብዛት ያላት ሀገር ኦልሞስት ወደ 131 ሚሊዮን ህዝብ ይደርሳል። በወርልድ ባንክ ኤስቲሜሽን ህዝብ ቁጥራችን ብዙ ኤክስፖርት እንደምታረጋ ሀገር ብዙ ኢምፖርት የምታረጋ ሀገር ነች። በልኳ የባህር በር ሊኖራት ይገባል። ከሞራልም እንዲሁም ከህግም አንፃር አግባብ ባልሆነ ሁኔታ የባህር በሯን ያጣችው ኢትዮጵያ የባህር በር ጥያቄ ጉዳይ ማንሳት ከዓመታት በፊት ጦረኛ የሚያስብል ስያሜ ያሰጥ ነበረ። ይህ ሁኔታ ከኢዲሞክራሲያዊነቱ ባሻገር ሀገሪቱ ለረጅም ጊዜ ማግኘት የነበረባትን ኢኮኖሚያዊ ጥቅምና ዲፕሎማሲያዊ አቅም እንዳሳጣት ተፎካካሪ ፓርቲዎቹ ይገልጻሉ። ኖ መነሳት የለበትም፣ መወያየት የለበትም፣ መነጋገር የለብንም ብሎ ከድኖ ማስቀመጥ የዋህነት ነው፣ ሞኝነት ነው፣ ቄልነት ነው ብዬ ነው፣ አላዋቂነት ነው ብዬ ነው የምወስደው። ተፎካካሪ ፓርቲዎች የኢትዮጵያ ብሔራዊ ጥቅም ለማረጋገጥ ከሚሰራ ማንኛውም አካል ጋር ተባብረው እንደሚሰሩ ይህም የግቦቻቸው ማዕከል መሆኑን ገልጸዋል። የዘንድሮ 9ኛ የአየር ኃይል የምስረታ በዓል በዓለም አቀፍ ደረጃ ከፍ ብሎ በድምቀት ይከበራል ሲሉ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተናገሩ። የምስረታ በዓሉ ምክንያት በማድረግም በቢሾፍቱ ከተማ የ10 ኪሎ ሜትር የጎዳና ሩጫ ይካሄዳል ተብሏል። ኢትዮጵያ ጥንታዊ ሀገር ናት ያሉት ሌተናል ጀነራል ይልማ መርዳሳ ከአፍሪካ ቀድማ ዘመናዊ አገልግሎት ሰጪ ተቋማትን የገነባች ሀገር ናት ብለዋል። ከነዚህ ተቋማትም የኢፌድሪ አየር ኃይል አንዱ መሆኑንና ኃይሉ ራሱን በሰው ኃይል በውጊያ መሰረተ ልማትና በሌሎች ዘርፎች ያጠናከረ ነው ብለዋል። የምስረታ በዓሉ ምክንያት በማድረግም ህዳር 21 ለአየር ኃይል እድገት በሙሉ አቅሜ ሮጣለሁ በሚል ሀሳብ በቢሾፍቱ ከተማ የ10 ኪሎ ሜትር ዓለም አቀፍ የጎዳና ሩጫ ይካሄዳል ተብሏል። በመግለጫው የተገኙት የቢሾፍቱ ከተማ ከንቲባ አለማየሁ አሰፋ የሩጫ ውድድሩን ጨምሮ ሌሎች ሁነቶች ለከተማዋ ገጽታና እድገት ከፍተኛ አስተዋጽኦ አላቸው ብለዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን በዚህ የጎዳና ሩጫ ከተለያዩ ሀገራት የሚመጡ ተሳታፊዎችን ጨምሮ ከ25,000 በላይ ሰዎች ይሳተፉበታል ብለዋል። ዘገባው የሪፖርተራችን አባዲ ወይናይ ነው። ለዓመታት ሳይታረሙ የቆዩ አሉታዊ ትርክቶች በብሔራዊ ስነ ልቦና ላይ ከፍተኛ ጉዳት እያደረሱ መሆኑ ተጠቁሟል። ይህ የተሳሳተና ምንጩ ያልታወቀ አመለካከት መታረም እንዳለበትና የራስን ማንነት ክብርና ብቃት መልሶ በመገንባት ላይ ትኩረት ማድረግ እንደሚገባም ተመላክቷል። መሐመድ አልቃድር አይ ሀበሻ ቀጠሮ አያከብርም፣ ሀበሻ የተማረ አይደለም፣ ሀበሻ ሐቀኛ አይደለም፣ ሀበሻ አብሮ መስራትን አያቀበትም የሚሉ ተለምዷዊ አባባሎች ብሔራዊ ስነ ልቦናን ያዳከሙ፣ በጋራ የመስራት የማደግም ለራስ የሚሰጡ ክብሮችንም ያሳነሱ አባባሎች ናቸው። ራስን የማጣጣል አባዜ ሀገራት በደካማ ጉዟቸው ወቅት የሚያጋጥማቸው እንደሆነ በርካቶች ያነሳሉ። እንደ ኢትዮጵያ ያሉ ሀገራት ጠንካራ ህዝቦች ያሏቸው ሀገራትም እነዚህን ተለምዷዊ አባባሎች ማስወገድ እንዳለባቸው
በርካታ የስነ ልቦና ባለሙያዎች ያነሳሉ። በርካታ ጊዜያቶችን በውጭ ሀገራት የሰሩ ሰዎች ሀበሾች መስራት የሚችሉ ጠንካራ እንደሆኑ አክሱምን፣ ላሊበላን፣ ፋሲለደስን፣ ሌሎች የኢትዮጵያ መገለጫዎችን እያነሱ ሀበሾች ጠንካራ ስለመሆናቸው ይነግሮናል። ለምን እንደዚህ አይነት አባባል ከየት እንደመጣ ለኔ ሁሉ ጊዜ ግራ ያጋባኛል። አንዳንድ ጊዜ እንደ ቀልድ ይሆንና ኢትዮጵያኖች ሰዓት አያከብሩም፣ ኢትዮጵያኖች እንደዚህ አይሉም ይባላል። በጣም ያሳዝናል። ለልጆቻችንም ይሄንን መስጠት የለብንም። ከትንሽ ተነስተው ከፍ ማለት የቻሉት አሜሪካን ሀገርን ጨምሮ በበርካታ የዓለም ሀገራት ለስራ የተንቀሳቀሱት ጠንካራ የስራ ባህል እንዳላቸው የሚነገርላቸው እናም በቴኒስ ስፖርት ብሔራዊ ቡድኑን ያሰለጠኑት በተለያዩ ንግዶችም ስኬታማ የሆኑት አቶ ሰለሞን አንሰር በውስጣችን ከትውልድ ወደ ትውልድ ሲተላለፍ የኖረውን መርዛማ አስተሳሰብ እንደ እውነት የሰረጸ ነገር ግን የተሳሳተ መንገድ ሀብታችንንም የጋረደብን ነው ይላሉ። ጭንቅላታችን ውስጥ የሚቀጠቅጥ ነገር የስራ ካልቸሩ እንደሌለን የሰዓት የማክበር ካልቸሩ እንደሌለን እየተባለ ራሳችንን ማሩቆ ማውጣት ትክክል አይደለም። ለልጄ ብዙ ጊዜ የምነግረው ነገር ምን እንደሆነ ታውቃለህ? እኔ የ8 ዓመት ልጅ ነው ሆኜ ነው ከቤት የወጣሁት እና ለልጄ ሁሉ ቀን የምነግረው የኔን ህይወት ነግረዋለሁ እንዲሰራ። አሁን እንደውም ትንሽ እንደዚህ ያንን ነገር ልጆችን ማራቅ ይታያል እንጂ የቤተሰብን ስራ መስራት እንደ ካልቸር ነበር የሚታየው፣ ባህላችን ነው ብዬ ነው ማምነው። እና እሱ ነገር እንደገና መመለስ አለበት ባይ ነኝ። ይህ የራስን የምናይበት መስታወት ላይ ጥላ ያጠላ የራሳችንን ዋጋ ከማሳነስ አልፎ ለሌሎች ፍጹም የሆነ ልዕልናን ታማኝነትንና ብልህነትን የሚያጎናጽፈው መርዛማ አስተሳሰብ የጀግኖች ሀገር የጥበብ ምንጭ የሆነችውን ሀገር ታሪክ ችላ ያስባለ በራስ ጥላቻ ውስጥ መጠመድንም ያስከተለ ነው። ይህ ታዲያ ሊሰረዝ የሚገባው ልምምድ ነው። ይሄ አሁን አባባል እኮ አበሻ ስትለው ገበሬውንም ጭምር ነው፣ ቀጥቃጩንም ጭምር ነው፣ ሁሉንም ነው የምትታወቅ። ትክክል አይደለም። በሚሊዮን የሚቆጠር ህዝብ የሚሰራ ነው። ኢትዮጵያኖች እንችላለን፣ መስራት እንችላለን። በጣም ጠንካራ ህዝብ ነው። እንደውም ያለፈው ታሪካችን ሁሉ የስራ ነው። ሌላ ምንም ታሪክ የለንም። ያንን የስራ ታሪካችንን እንደገና ወደፊት ማምጣት ነው። የትኛውም ሀገር ዕዳ አልባና በችግር ውስጥ ያላለፈ ብሎም ሁሉም የሞላለት አለመሆኑን በመገንዘብ ጸጋዎችን በመግለጽ ከእንደዚህ አይነት ቀላል ከሚመስሉ ነገር ግን ከሚሰብሩ አመለካከቶች መውጣት የሚገባ እንደሆነ ይነሳል። በዓለም ላይ ዕዳ የሌለበት ምንዳም የሌለበት ሀገር የለም። ዕዳው የሚመጣብህ ከክፉ ስራና ከስንፍና ነው። ከሁለቱ ነው የሚመጣው። በአገርህ ላይ በሰራኸው መጥፎ ስራ ምክንያት እና በአገርህ ላይ ባልሰራኸው በጎ ስራ ምክንያት ከስንፍናና ከክፉ ስራ የሚመጡ ዕዳዎች አሉ። የትኛውም ሀገር ብትሄድ ይሄዳል። ምንዳህን የሚያበዛልህ ምንድነው? ጸጋህ ነው። አሁን ለምሳሌ የኢትዮጵያ ጸጋዎች በጣም ብዙ ናቸው። የተፈጥሮ ጸጋዎቿ ከታች በጣም ዝቅተኛው ከሚባለው ከዳሎል ጀምሮ እስከ ከፍተኛው ቦታ ራስታሽን ድረስ የኢትዮጵያን ጸጋዎች ማሰብ እንችላለን። የኢትዮጵያን የከርሰ ምድር ጸጋዎች ገና አውጥተን ያልጨረስናቸው የከርሰ ምድር ጸጋዎች፣ የባህል ጸጋዎች አሏት። ባለፉት ዘመናት አጠራቅመናቸው የመጡ ታሪካዊ ጸጋዎች ደግሞ አሉ። እነዚህን ለግንባታ ለሀገር ግንባታ ስንጠቀምባቸው ምንዳ ይሆናሉ። እነዚህን ራሳችንን ለመግደል ስንጠቀምባቸው ዕዳ ይሆናሉ። አሁን ላይ በኢትዮጵያ የራስን ክብር ዝቅ የማድረግ ዘመን አብቅቷል። ጊዜው የጋራ ስብራቶችን የሚጠገኑበት፣ የተሳሳቱ ትርክቶችም የሚታረሙበት፣ የኢትዮጵያውያን ማንነት በአዲስ የሚገለጥበት ወቅት ነው። ኢቲቪ 57 እንደቀጠለ ነው። በአዲስ አበባ የኮሪደር ልማት ስራዎች ተዘዋውረው የጎበኙ የተለያዩ ሀገር ዜጎች ልማቱ ዘመናዊ አፍሪካን የመገንባት እውነተኛ ምልክት ነው ሲሉ ገልጸውታል። የነበራቸው ስሜት ምን ይመስላል? ተከታትለን እንመለስ። ይህ በአዲስ አበባ ሁለተኛ ጊዜ ነው። ያው አዲስ አበባ እንደ ሁሌውም በጣም ምርጥ ናት። የአፍሪካ ኩራት የሆነች ከተማ ናት። እጅግ እየዘመነች ያለች ከተማ ናት። ሰዎቹም በጣም መልካሞች ናቸው። ዛሬ ዱባይን በአፍሪካ አይቻለሁ። ከአዲስ አበባ የተሻለ ከተማ ሄጃለሁ ብዬ አላስብም። በተደጋጋሚ መምጣቴ አይቀርም። Addis is a very lively city. It is transforming and it's developing every day. አዲስ አበባ በጣም ሞቅ ያለች ከተማ ናት። በየቀኑ እድገት እያስመዘገበች ነው። በየቀኑ አዲስ ነገር ይታያል። በአዲስ አበባ ያየሁትን የኢትዮጵያውያን ውዝዋዜ እጅግ ወድጀዋለሁ።
ሰዎች ያላቸው ተግባቦትም የሚወደድ ነው። ከዚህ በፊት በፈረንጆች 2023 አዲስ አበባ መጥቼ ነበር። ያኔ ስመጣ እዚሁ የቆምኩበት ቦታ ነበርኩ። አሁን ግን እጅግ የተለየ ሆኗል። በጣም ውብ ሆኖ ተለውጦን ያገኘሁት። Very surprised with how clean and በጣም ገርሞኛል እንዴት ሁሉ ነገር ጽድት ያለና አዳዲስ ነገሮች መሆኑ። አንዳንድ ቦታዎች ለማየት ሞክሬያለሁ። በጣም ያምራል። እርግጠኛ ነኝ ተመልሼ መምጣቴ የማይቀር ነው። I hope to come back very soon. ይህች ከዚህ በፊት በአይምሯችን ውስጥ ያለችው ኢትዮጵያ አይደለችም። በጣም የሚገርም ነው። አዲስ አበባ አሁን የቱሪስት መስህብ ሆናለች። በምስራቅ ጎጃም ዞን እነማይ ወረዳ ከ28000 ሄክታር መሬት በላይ በኩታ ገጠም የጤፍ ሰብል እየለማ መሆኑ ተገልጿል። በወረዳው በኩታ ገጠም የለማ የጤፍ ሰብል የመስክ ምልከታ ተከናውኗል። ሳሙኤል ወርቃየው በአማራ ክልል ምስራቅ ጎጃም ዞን በእነማይ ወረዳ ማህበረ ብርሃን ቀበሌ የገበሬ በዓል በሚል በኩታ ገጠም የለማ የጤፍ ሰብል የወረዳ አመራሮች፣ የቀበሌ ግብርና ባለሙያዎችና አርሶ አደሮች በተገኙበት የመስክ ምልከታ ተከናውኗል። የቀበሌውን ምርጥ ተሞክሮ ወደ ሌሎች ቀበሌዎች ለማስፋት ዓላማው ባደረገው የመስክ ምልከታ ከተሳተፉ አርሶ አደሮች መካከል አርሶ አደር ይርጋ ብዙ ዓለም እንደተናገሩት የጤፍን ምርታማነት ለማሳደግ እርሻን ደጋግሞ ማረስና በኩታ ገጠም መዝራት አስፈላጊ መሆኑን በምልከታው መገንዘብ ችያለሁ ይላሉ። ክላስተር መዘራቱን የማዳበሪያ አጠቃቀም የዘር ሁኔታ አረም አጠቃቀሙ ምን አይነት እንደሆነ የወሰድኩት ነገር አለኝ። ያው እርሻም ድግግሞች ላይ በጥሩ ሁኔታ የተደጋገመ መሆኑና በወቅቱ የተዘራ መሆኑን እና በክላስተር የተዘራ መሆኑን በደንብ አይቻለሁ። አረም ከዛም ደግሞ አጨዳው በምን ሰዓት እንደሚታጨድ ወቅቱን ጠብቆ እንዲታጨድ የማሳየትና የማስተማር ሁኔታ ነው እኔ ወሰድኩ። የመስክ ምልከታ በተከናወነበት ማህበረ ብርሃን ቀበሌ ከ2700 በላይ ሄክታር መሬት በኩታ ገጠም የጤፍ ሰብል እየለማ እንደሚገኝ የገለጹት ደግሞ በቀበሌው ግብርና ጽሕፈት ቤት አስተባባሪ ጋሻው ባይ ናቸው። እንደ ቀበሌም የጤፍ ክላስተርን ውጤታማ ለማድረግ አርሶ አደሮችን በቡድን በማደራጀት ሙያዊ ክትትልና ድጋፍ ተደርጓልም ብለዋል። አርሶ አደሩ እስከ መጨረሻው ድረስ ምርቱን በክላስተር ያመረተ እስከ ገበያ ድረስ የሚያደርስበትን ነገር እና አልፎም እስከ ኩባንያ ድረስ የሚደርስበትን ነገር ለማመቻቸትና በተለይ የሰብል ልማቱን የዚህን በክላስተር ውስጥ የሚሰሩትን የግብዓት ስርጭቱን ያረሙን ሁኔታ ከዛ ባለፈ ሌሎች እንቅስቃሴዎችንም ያው በጋራ ለመስራት ያመች ዘንድ ይሄ ክላስተር አሰራር ለዚህ ተመራጭ ነው። ወረዳው የጤፍ ሰብል በዋነኝነት የሚመረትበት አካባቢ መሆኑን የገለጹት የወረዳው ግብርና ጽሕፈት ቤት ኃላፊ አማረ ጀንበሩ ይህም በወረዳው ከሚመረተው ሰብል 70% የሚሆነውን ድርሻ እንደሚይዝም ገልጸዋል። የገበሬ በዓል በሚል ጥሩ ተሞክሮ ባላቸው አካባቢዎች የሚደረጉ የመስክ ምልከታዎችም ስላላቸው ፋይዳ ተናግረዋል። 28608 የሚደርሰው በጤፍ ሰብል የተሸፈነ ነው ማለት ነው። የገበሬ በዓል ስናካሄድ በዋናነት እዚህ ያየነውን የክላስተር ጤፍ ዘር በሌሎች ቀበሌዎች እንዲሰፋ ለማድረግ አንደኛውና የመጀመሪያው ነው ማለት ነው። እዚህ ላይ ስናለማ ያው በክረምቱ እንደምታስታውስ ውስጥ በተቀናጀ መንገድ አርሶ አደሮቹን እንዲያለሙ በክላስተር እንዲያለሙ በማድረግ እንዲዘሩ ማድረግ የቀበሌ ባለሙያው የወረዳ አመራሩን ሲደግፍ ሲወጣ ሲወርድ የነበረበት ሁኔታ ነው ያለ። በዚህ ልክ ደግሞ እንደምታዩት የተሻለ ቁመና ላይ ነው ማለት ይቻላል ማለት ነው። የእነማይ ወረዳ ዋና አስተዳዳሪ አቶ ተሾመ ሞላ በበኩላቸው ለኩታ ገጠም የአመራር ዘዴ ትኩረት መሰጠቱን ገልጸው በዘርፉ አርሶ አደሮችን የማብቃት እንዲሁም የድጋፍና ክትትል ስራዎች ሲከናወኑ መቆየታቸውን ተናግረዋል። በኩታ ገጠም የለማው የጤፍ ሰብልም በተሻለ ቁመና ላይ እንደሚገኝ ገልጸዋል። በወረዳችን በተለይ በቀጣይም የበለጠ አጠናክረን እንድንሄድበት የሚፈለገው በክላስተር ሁሉም ሰብል እንዲለማ ነው የሚፈለገው። በተለይ ይሄ የምታዩት በክላስተር የተዘራ ጤፍ ነው። ምርጥ ዘር ተጠቅሟል። እንግዲህ አስተራረሱና አጠቃላይ የአረም እንቅስቃሴውም ማነው ስራውም የተሻለ በመሆኑ ነው በጣም ውጤታማና ምርታማ ጤፍ እንዲሆን የተመረጠውና እየጎበኘነ ያለ ነው። በእነማይ ወረዳ በአጠቃላይ በምርት ዘመኑ ከ49000 ሄክታር በላይ መሬት በተለያዩ ሰብሎች የተሸፈነ ሲሆን ከዚህም ከ1.3 ሚሊዮን ኩንታል በላይ ምርት ይገኛል ተብሎም ይጠበቃል።
የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ አሳሳቢ ለሆነው የአየር ንብረት ለውጥ ችግር መፍትሄ ለማበጀት በየዓመቱ ይካሄዳል። 30ኛው የአየር ንብረት ለውጥ ጉባኤም በብራዚል ቤሌም እየተካሄደ ይገኛል። ያለፉት የአየር ንብረት ለውጥ ጉባኤዎች ምን መልክ ነበራቸው? ጌታቸው ባልቻ ወደ ኋላ መለስ ብሎ ተመልክቷቸዋል። ያልተለመዱ የተፈጥሮ አደጋዎች መከሰትና የሚከሰቱበት ድግግሞሽ በፈረንጆቹ 1990ዎቹ ለዓለም አቀፉ ማህበረሰብ የማንቂያ ደውሎች ነበሩ። በተባበሩት መንግስታት ድርጅት ስር የተቋቋመውና የበየነ መንግስታት የአየር ንብረት ለውጥ አጥኚ ቡድን በምህጻረ ቃሉ IPCC በፈረንጆቹ 1990 ለመጀመሪያ ጊዜ የጥናት ሪፖርቱን ይፋ አደረገ። ባለፈው 100 ዓመታት የምድራችን ሙቀት ከ0.3 እስከ 0.6 ዲግሪ ሴልሺየስ መጨመሩም ገሃድ ሆነ። የተባበሩት መንግስታት ድርጅትም የኢንዱስትሪዎች የበካይ ጋዝ ልቀትን ለመቀነስ የዓለም አቀፉ ማህበረሰብ ቁርጠኛ እንዲሆን ማስገንዘብን ከቁልፍ ተግባራቱ አንዱ አደረገው። ለዚህም ሲባል የሀገራት መሪዎች፣ ተመራማሪዎች፣ በዘርፉ የሚሰሩ ተቋማትና ሌሎችም ተገናኝተው ለአየር ንብረት ለውጥ መፍትሄዎች የሚመክሩበትን ጉባኤ ማካሄድ ጀመረ። ባለፉት ዓመታት የተካሄዱ የአየር ንብረት ለውጥ ጉባኤዎች ምን ይመስላሉ? ምን ውሳኔዎችስ ተላለፉባቸው? ቀጥሎ እንመልከታቸው። የመጀመሪያው ትልቁ የአየር ንብረት ለውጥ ላይ ያተኮረው ጉባኤ በፈረንጆቹ 1992 ሰኔ ወር በብራዚል ሪዮ ዴ ጄኔሪዮ ከተማ ተካሂዷል። በጉባኤው ከ100 በላይ ሀገራት መሪዎች የተገኙበትም ነበር። የዚህ ጉባኤ ቁልፍ ስኬት ተደርጎ የተወሰደው የተመድ የአየር ንብረት ለውጥ ማዕቀፍ ኮንቬንሽን በ154 ሀገራት ሊፈረም ችሏል። ይህ የስምምነት ማዕቀፍ ወደ ከባቢ አየር የሚለቀቀውን በካይ ጋዝ መጠን መቀነስና ከተፈጥሮ ጋር የሚጣጣም የዘላቂ ልማት ጉዳዮችን ያካተተ ነው። ከዚህ በኋላ ለተደረሱት የኪዮቶ ፕሮቶኮልና የፓሪስ ስምምነት መሰረት የጣለ መሆኑም ይነገርለታል። የተመድ የአየር ንብረት ለውጥ ማዕቀፍ ኮንቬንሽን ከተፈረመ በኋላም በተባበሩት መንግስታት ስር ኮንፈረንስ ኦፍ ፓርቲስ በምህጻረ ቃሉ ኮፕ በሚል የሚጠራው ጉባኤ በፈረንጆቹ 1995 በጀርመን በርሊን ለመጀመሪያ ጊዜ ተካሄደ። ይህ ጉባኤ የመንግስታቱ ድርጅት የአየር ንብረት ለውጥን የመከላከል ማዕቀፍ ኮንቬንሽንን የፈረሙ ሀገራት እየተገናኙ አፈጻጸሙን የሚገመግሙበት ነው። ከዚህ ጊዜ በኋላ በየዓመቱ ኮፕ በሚል መጠሪያ እየተካሄደም ይገኛል። በፈረንጆቹ 1997 በጃፓን ኪዮቶ ከተማ በተካሄደው የኮፕ የአየር ንብረት ለውጥ ጉባኤ የኪዮቶ ስምምነት ተፈረመ። በጊዜውም የበለጸጉ ሀገራት ከፈረንጆቹ 2008 እስከ 2012 የበካይ ጋዝ ልቀታቸውን በአማካይ በ5 በመቶ እንዲቀንሱ ስምምነቱ ያስገድዳል። በፈረንጆቹ 2015 በፈረንሳይ ዋና ከተማ በተካሄደው የተመድ የአየር ንብረት ለውጥ ጉባኤ ኮፕ 21 ደግሞ የኪዮቶ ስምምነትን የተካው የፓሪስ ስምምነት ተፈረመ። የፓሪስ የአየር ንብረት ለውጥ ስምምነት የዓለም የሙቀት መጠን ከ2 ዲግሪ ሴንቲግሬድ በታች እንዲሆን ተግባራዊ ስራ እንደሚያስፈልግ ያስቀምጣል። በተለይ የበለጸጉ ሀገራት ለስምምነቱ ትኩረት እንዲሰጡ ከመቼውም ጊዜ በላይ የተጠየቁበትም ነው። በቅርብ ዓመታትም በፈረንጆቹ 2023 በዱባይ ኮፕ 28 እንዲሁም ባለፈው የፈረንጆቹ ዓመት ኮፕ 29 ጉባኤ በአዘርባይጃን ባኩ ተካሂደዋል። የአየር ንብረት ለውጥ አሳሳቢ የሆነ መምጣቱ ችግሩን ለመፍታት አፋጣኝ ምላሽ መስጠት ጊዜው የሚጠይቀው ጉዳይ ነው። ለዚህም ነው የሀገራት መሪዎችን፣ የዓለም አቀፍ ተቋማት ኃላፊዎችን፣ የአካባቢ ተቆርቋሪዎችን፣ የግዙፍ ኩባንያ ስራ አስፈጻሚዎችን፣ በሺህ የሚቆጠሩ ባለድርሻ አካላትን በማገናኘት በየጊዜው ምክክር የሚካሄደው። ከዚሁ ጉዳይ ሳንወጣ ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አግኝታለች። በብራዚል ቤሌም እየተካሄደ በሚገኘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ መደበኛ ጉባኤውን ማካሄድ ጀምሯል። አስቀድሞ በመሪዎች ስብሰባ በጀመረው ጉባኤ ላይ ኢትዮጵያ 32ኛውን የአየር ንብረት ለውጥ ጉባኤን በአዲስ አበባ ለማዘጋጀት ፍላጎቱም ዝግጁነቱም እንዳላት መግለጿ የሚታወስ ነው። አስቀድሞ በርካታ የጎንዮሽ ውይይቶችን ሲያካሄድ ቆይተው ቴክኒካዊ ድርድርና ውይይቶችን በሚያስተናግደውና ትላንት በጀመረው ጉባኤ ላይ የኢትዮጵያን ጥያቄ የአፍሪካ ሀገራት በጋራ የተስማሙበት መሆናቸውን ይፋ አድርገዋል። የወቅቱ አፍሪካ ተደራዳሪዎች ቡድን ሊቀመንበር በሆነችው ታንዛኒያ በኩል የኢትዮጵያ ጥያቄ ተቀባይነት ማግኘቱ ተገልጿል። ይህንኑ አስመልክቶ በጉባኤው ንግግር ያደረጉት በብራዚል ባለሙሉ ስልጣን አምባሳደር ሉልሰገድ ታደሰ ኢትዮጵያ ጉባኤውን ለማስተናገድ ያቀረበችውን ጥያቄ አፍሪካውያን በመደገፋቸው ኢትዮጵያ ትልቅ አክብሮት አላት፣ እንደምታሳካው መተማመናቸውንም አስደሳች ነው ብለዋል። ለዚህም ኢትዮጵያ ታመሰግናለች ሲሉም ገልጸዋል። አምባሳደር ሉልሰገድ ታደሰ ኢትዮጵያ አሁንም የአየር ንብረት ለውጥን የመቋቋም ተግባራዊ እርምጃዎችን አጠናክራ እንደምትቀጥል አረጋግጠዋል። ጉባኤውን ለማስተናገድ ኢትዮጵያ ያቀረበችው ጥያቄ በቀጣይ ሂደቶች ተቀባይነት ያገኛል ተብሎም ይጠበቃል ሲል የዘገበው ሪፖርተራችን ሀብታሙ ተክለስላሴ ነው።
የሀገር ጉዳይ በመጀመሪያ ዝግጅቱ ታላቁን የባህር በር አጀንዳ ይዞ ይመጣል። አንተ ከምትበላው እኔም አልበላው አብረን አንብላ የሚል ጎረቤት ያንን አክሰስ በሚቆጣጠርበት ሁኔታ የባህር በር መውጫ ያስፈልገኛል፣ ስለዚህ እንነጋገርበት ነው የተባለው። የዚህን የባህር በርን ጉዳይ የሚያነሳ አካል ጦረኛ ተደርጎ የሚወሰድበትን አውድ ስንመለከት ነው የቆየ ነው። ይህንን ለማስረዳት ወደ ኋላ ትንሽ ማፈግፈግ ያስፈልጋል። እንዴት ባህር በር ኖረን፣ እንዴት ባህር በር አጣን፣ እንዴት ባህር በር ማግኘት እንችላለን ወደሚለው መምጣት ያስፈልጋል። አሰብን ጠቅልሎ ኢትዮጵያን የባህር በር የዘጋበት ሂደት በርዕዮተ ዓለማዊ ግትርነትና መስፈርቶች የታጀበ ነው። እዛ ሰዓት ላይ ይህንን ውሳኔ የማሳለፍ በውግንናም በውክልናም ስልጣን የላችሁም። ይህንን አልቀበልም። ለምሳሌ ፈርመዋል። አዎ፣ ለምን ፈረሙ ስንል ግን የሆኑ ነገሮች አሉ። አልሰጠውም የሚለው እሺ፣ የኢትዮጵያ ሀገረ መንግስት የኢትዮጵያ እንደ ሀገር ለኢትዮጵያውያን እንደ ህዝብ ውግንና አልነበረ፣ ሲምፓቲ ኢቭን አልነበራቸው። የሀገር ጉዳይ በቅርብ ቀን በኢትዮጵያ ቴሌቪዥን ይጀምራል። ኢቲቪ 57 እንደቀጠለ ነው። የዘንድሮ ብሔር ብሔረሰቦች ቀን ለ20ኛ ጊዜ በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ እንደሚከበር የፌዴሬሽን ምክር ቤት አስታውቋል። ምክር ቤቱ ባካሄደው የመሪ ቃል ትንተና መድረክ የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር ብሔር ብሔረሰቦች ከሀገራዊ ለውጡ በፊት በሶስት መንገድ ሲከበር እንደቆየ ተናግረዋል። ለውጡን ተከትሎ የፌዴራሊዝም ማሳያ መድረክ ሆኖ በማገልገል ላይ ነውም ብለዋል። ከሀገራዊ ለውጡ በፊት ከአንድነታችን ከወንድማማችነታችን ከህብረ ብሔራዊ አንድነታችን ይልቅ በልዩነቶቻችን ላይ ትኩረት ሰጠን እንሰራ ስለነበር በወንድማማች ህዝቦች መካከል ጥርጥርን፣ መከፋፈልን የፈጠረ አስተሳሰብ የነበረበት ሁኔታ እንደነበር እናስታውሳለን። ነገር ግን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ይከበር ነበር። በተለይ ባለፉት የለውጥ ዓመታት ግን እውነተኛ የፌዴራል ስርዓት ለመገንባት በምናደርገው ትግል አንዱ የፌዴራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። እንደ ሪፖርተራችን ሳዳት መሐመድ ሳኒ ዘገባ የዘንድሮ ብሔር ብሔረሰቦች ቀን ዴሞክራሲና መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል እንደሚከበር አፈጉባኤ አገኘሁ ተሻገር ተናግረዋል። መሪ ቃሉም የተመረጠው ኢትዮጵያውያን በሀገራዊ ጉዳዮች ላይ የሚመክሩበትና ለበርካታ ችግሮችም መፍትሄ ያመጣል ተብሎ በመታሰቡ ነው ብለዋል አፈጉባኤው። ዘንድሮ በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሚል ነው። ዲሞክራሲያዊ አንድነት አንዱ ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ነው። ለምንድን ነው ይህንን መሪ ቃል የመረጥነው ብላችሁ ከወሰዳችሁ ይህ መሪ ቃል በወሳኝነት ትኩረት የሚያደርገው ይህ ዓመት የኢትዮጵያ ህዝቦች በልዩነቶቻቸው ላይ በስፋት የሚመክሩበትና የሀገራዊ የምክክር መድረካችን የዋና ዋና ጉዳዮች ሀገራዊ ምክክል የሚደረግበትና የህዝቦች ጥያቄ መልስ ያገኝበታል ተብሎ የሚታሰቡ መሰረታዊ ጥያቄዎች በኤሊቶች መካከል ውይይት የሚደረግበት ዓመት በመሆኑና ይሄ ደግሞ ለሀገራዊ መግባባትና ለዲሞክራሲ ስርዓት ግንባታችን የራሱ የሆነ አስተዋጽኦ ስለሚኖረው አንዱ የመሪ ቃሉ አካል ሆኖ ተይዟል። ወደ ሌላ ዜና አልፈናል። የኢንፎርሜሽን መረብ ደህንነት አስተዳደር ዓለም አቀፍ የጥራት መመዘኛ መስፈርት የሆነውን የጥራት ስራ አመራር ስርዓት ማረጋገጫ የምስክር ወረቀት ISO 9001/2015 ከኢትዮጵያ ተስማሚነትና ምዘና ድርጅት አግኝቷል። የአስተዳደሩ ዋና ዳይሬክተር ትዕግስት ሐሚድ የሳይበር ዘርፉ ተለዋዋጭና ውስብስብ በሆነበት በዚህ ወቅት ጥራቱን የጠበቀ አገልግሎት ለመስጠትና ዘርፉን ለማዘመን ጊዜ፣ አቅምና ተነሳሽነትን እንደሚጠይቅም ገልጸዋል። የኢትዮጵያ ተስማሚነትና ምዘና ድርጅት ዋና ዳይሬክተር ኢንጂነር ማዕዛ አበራ በበኩላቸው ዓለም አቀፍ የአሰራር ስርዓትን ተግባራዊ ማድረግ የዜጎችን ደህንነትና ጤና ለማስጠበቅ ኢኮኖሚያዊ እድገትን ለማስመዝገብና የመረጃ ደህንነት ሂደቶችን ወጥና ግልጽ በሆነ መንገድ ለማስተዳደር ሚናው የላቀ ነው ብለዋል። እውቅናው የሳይበር ጥቃት በሀገር ላይ የሚያደርሰውን ጉዳት ለመቀነስና የሳይበር ስጋቶችን ለመከላከል ይረዳል ሲሉም ኢንጂነር ማዕዛ ገልጸዋል። ዘገባው የሪፖርተራችን ፍሬዎት ረታ ነው።
በጋምቤላ ክልል በዲማ ወረዳ ከገጠር ኮሪደር ልማት ስራ ተጠቃሚ መሆን መጀመራቸውን የአካባቢው ነዋሪዎች ተናግረዋል። በክልሉ በካቸና አካባቢ በተከናወነ የገጠር ኮሪደር ልማት የተገኙ ስኬቶችን በማስፋትም የማህበረሰቡን ተጠቃሚነት ለማሳደግ እየተሰራ መሆኑም ተገልጿል። ሚፍታህ አብዱልቃድር ከጋምቤላ ከተማ በ400 ኪሎ ሜትር ርቀት ላይ የምትገኘው የካቸና ቀበሌ የገጠር ኮሪደር ልማትን አስቀድሞ ተግባራዊ በማድረግ በዲማ ወረዳ ሞዴል የገጠር ማዕከል በመሆን ላይ ትገኛለች። የአካባቢው ነዋሪዎችም የገጠር ኮሪደር ልማት ተግባራዊ መሆን መጀመሩ ምቹ አካባቢን በመፍጠር አኗኗራቸውን ለማሻሻል እንዳገዛቸው ገልጸዋል። መንገዷን በጣም ምርጥ ሆኗል። በኔ በኩል በጣም ሳይ ራሷን ምቹ ነው። በጣም ለኑሮ በጣም ኮሪደሩ መውጣቱ ራሱ ደስ ብሎኛል። ምን ሰማው እንደው ሚዲያ ነው መጀመሪያ ከአዲስ አበባ ሲጀመር ነበር ኮሪደር ልማት አለ ሲባል ምን ሰማው። ነገር ግን ገጠር ከተማ ላይ ኮሪደር ይመጣል ብለ አላስብም። በማብራት ላይ ማብራት ማለት የኮሪደር ልማት ሶላርን ያዘለ ማብራት በሚጠፋ ሰዓት ላይ ህብረተሰቡ ባሁን ሰዓት በዚህ በምንታወት በመኪና መንገዱ ላይ በግራና ቀኝ ኮሪደር ልማት ከመጣቱ አንደኛ የቤቶች መሻሻል ድሮ የነበርንበትኛ ሸራ ቤት ነው። ከዛ ከሸራ ቤት አልፈን ባሁን ሰዓት እንደምታዩት በግራና በቀኝ ያሉ ቤቶች ባሽዋ ግርፍ ዙሪያ ታስሮ ውስጡ ሉሽ ሆኖ የተቀመጡ ወይም የተሰሩ ቤቶች ናቸው። የካቸና ዋና አስተዳዳሪ አቶ ፒዮ ጁሉ ከአሁን በፊት በአካባቢው የነበረው የጸጥታ ችግር ተፈቶ አንጻራዊ ሰላም መስፈኑን ተከትሎ በኮሪደር ልማት ሞዴል የገጠር ማዕከል መፍጠር መቻሉን ተናግረዋል። የገጠር ኮሪደር ልማቱ ፕራይም ሚኒስትር ባወጣው ኢኒሼቲቭ መሰረት ከወረዳ ከዞን ጋር በመተባበር ጀምረናል። 160 ፖሎቹ ላይ ያለው ተተክሏል። 130 ሶላሮቹ ያሉ አገልግሎት እየተሰጠ ማብራት ሲኖር ማብራት ላይ ያለው ተገጠሙ ማብራት የሚሰራበትን ሁኔታዎች ሲስተሞች አሉት። እዚህ ጋር ያለው የማህበረሰብ ተሳትፎ በጣም ከፍተኛ አስተዋጽኦ አበርክቷል። ከዚህ ፊት ከሳና ቀበሌ ሰው የሚገደሉበት እንደዚህ ነበር። አሁን አካባቢ ያለው ሰላም ነው፣ ምንም እንትን የለም። ወጣቶች ደሞ ላይ ያለው በጥሩ ጊዜ ላይ ያለው ለማሳለፍ በከተማ ላይ ያለው ዞሮ እንደዚህ ለመዘናናት አሁን በጣም በጥሩ ሁኔታ ሀሳብ እየሰጠው ነው ያለው። አሁን በምንገኝበት በጠረፋማዋ በጋምቤላ ክልል ሰፊ የማዕድን ሀብት ክምችት በሚገኝበትና በርካታ ነዋሪዎች በሚኖሩባት በዲማ ወረዳ በተለይም ደግሞ የገጠር ኮሪደር ልማትን በማስመልከት በካቸና ቀበሌ የተገኘውን ስኬት የማስፋት ስራም እየተከናወነ እንደሚገኝ ባደረግነው ምልከታ አረጋግጠናል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱልቃድር ነኝ ከጋምቤላ ዲማ። ከተሞች የብልጽግና ማሳያ እንዲሆኑ እየተሰራ ነው ሲሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገልጸዋል። ሚኒስትሯ በአፋር ክልል ሰመራ ሎጊያ ከተማ የሚካሄደውን 10ኛውን የኢትዮጵያ ከተሞች ፎረም አስመልክቶ መግለጫ ሰጥተዋል። ከ150 በላይ የኢትዮጵያ ከተሞችና የጎረቤት ሀገራት ከተሞች ተሳታፊ የሚሆኑበት ፎረሙ የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል ነው የሚካሄደው። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ኢትዮጵያ ረጅም ታሪክ ያላት ሀገር ብትሆንም በከተሜነት ግን ወደ ኋላ እየቀረች ናት ብለዋል። ይህንንም ለማሻሻል ዘርፈ ብዙ ስራ መሰራቱንም ገልጸዋል። ከተሞች እንግዲህ የሁላችንም መዳረሻ የእድገቶቻችን ሁሉ ማሳያ የብልጽግና ማሳያ ብሎ ፓርቲያችን በከፍተኛ ደረጃ ሲሰራበት እንደነበረ እናውቃለን። ያንን መሰረት አድርገን ከአሁን በፊት ምናልባትም በክትመት ታሪክ በጣም ዘለግ ያለ ዘመንና ታሪክ ያለን ህዝቦች ብንሆንም ግን ደግሞ በከተሜነት ወደ ኋላ የቀረነበትና ታሪኮቻችንን የማይመጥኑ እድገት ከተሞቻችን ሳያሳዩ ቆይተዋል። እንግዲህ ይሄንን ምክንያት በማድረግ በተለይ በለውጡ መንግስት ከተሞቻችን የድህነት የመልካም አስተዳደር እጦት የስራ አጥነት ማሳያ ሳይሆኑ የብልጽግና ማሳያም እናደርጋቸዋለን ተብሎ ከተያዘው ሞቶም እቅድም ፖሊሲ ማኳያ ዛሬ ላይ ከተሞቻችን በከፍተኛ ደረጃ በመነቃቃት ሂደት ውስጥ መሆናቸውን ማየት ይቻላል። ከህዳር 6 እስከ ህዳር 10 2018 የሚከበረው የከተሞች ፎረም ከተሞች ራሳቸውን የሚያስተዋውቁበት አቅም የሚፈጠርበት መሆኑም ተገልጿል። በተለያዩ የሀገሪቱ አካባቢዎች እየተካሄደ የሚገኘው የኮሪደር ልማት ስራ የነዋሪዎችን የመሰረተ ልማት ጥያቄ መመለስ ያስቻለ ነው ሲሉም የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናግረዋል። እንግዲህ የከተሞቻችንን መነቃቃት ካየን የኮሪደር ልማቱን ብቻ እንደ አብነት አንስተን ማየት እንችላለን። እጅግ አይን ገላጭ የሆነ ተግባር ነው። በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረ በአዲስ አበባ ከተማ በጣም አብነት ሊባል የሚችልና
ምናልባትም ለአገር ውስጥ ብቻ ከተሞች ሳይሆን ለውጭ ሀገር ከተማም ልምድ ሊሆን በሚችል ደረጃ ከአዲስ አበባ ከተማ ላይ ጀምረን ዛሬ ከ73 የኢትዮጵያ ከተሞች በላይ መጠኑ ቢለያይም በከፍተኛ ደረጃ የኮሪደር ስራቸውን እያፋጠኑ ይገኛሉ። ይሄ ማለት እንግዲህ ከተሞች የራሳቸውን ገቢ መልሰው በማመንጨት ሂደት የከተማ ነዋሪውን የመሰረተ ልማት ጥያቄም እንዲሁም የልማት ጥያቄ ከመመለስ አኳያ ትልቅ አስተዋጽኦ ማበርከት የሚችል ነው። ይሄ ለከተማው ገቢ ብቻ ሳይሆን ለከተማ ነዋሪውም ጭምር ተጨማሪ ገቢ የሚያገኝበትና ላይቭሊሁድን ትራንስፎርም የሚደረግበትን መንገድ ማየት እንችላለን። የታሪክ ተመራማሪው ፕሮፌሰር ላጲሶ ድሌቦ ስርዓተ ቀብር በጴጥሮስ ወጳውሎስ መካነ መቃብር ዛሬ ተፈጽሟል። በቀብር ስነ ስርዓቱ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የፕሮፌሰሩ የስራ ባልደረቦችና ወዳጅ ዘመዶች ተገኝተዋል። ፕሮፌሰር ላጲሶ ድሌቦ ባደረባቸው ህመም ምክንያት ሕክምናቸውን ሲከታተሉ ቆይተው ጥቅምት 30 2018 ከዚህ ዓለም በሞት መለየታቸው ይታወቃል። የታሪክ ተመራማሪው ፕሮፌሰር ላጲሶ ድሌቦ በኢትዮጵያና በአፍሪካ የታሪክ ጥናትና ምርምር በማካሄድ የተለያዩ የታሪክ መጻሕፍትን ለአንባቢያን በማበርከትም ሀገራቸውን አገልግለዋል። ወይን ሸደጀኔ ኢትዮጵያ በቤታችን ከአምላክ ቀጥሎ ቦታ ነበራት። ሁላችንም ተግባብተን ነው የምንኖረው። ሚስትና ልጆች በኋላ ነበር የሚመጣው። የፕሮፌሰር ላጲሶ ድሌቦ ቤት የእውቀት ጎጆ ብቻ ሳይሆን ኢትዮጵያዊነት በየዕለቱ የሚኖርባት የፍቅር ምሽግ ነበረች። ፕሮፌሰሩ ከምንም በላይ የኢትዮጵያን ታሪክ የጻፉት በብዕር ብቻ አልነበረም። ታሪኩን በልባቸው ኖረውታል። ለህዝባቸው ፍቅርን አንግበው የተሰባበረ ታሪክን ለመጠገንና የተቆራረጠ ትርክትን ለማዋሃድ ደከሙ እንጂ አልሰለቹም። ጥቅምት 30 2018 የተሰማው የፕሮፌሰር ላጲሶ ድሌቦ መርዶ የብዙዎችን ልብ የሰበረ ጥልቅ ሀዘንን የፈጠረ ጊዜ ነበር። ይህ መርዶ የኢትዮጵያ ምሁራዊ ቤተሰብን በሀዘን ደመና ውስጥ ጥሎ አልፏል። በዛሬው ዕለት የኢትዮጵያ ታሪክ ጥናት ልብ ምት የነበሩት ፕሮፌሰር ላጲሶ ድሌቦ በአዲስ አበባ ዩኒቨርሲቲ የክብር ሽኝት ተደርጎላቸዋል። ታላቁ ጸሐፊና ተመራማሪ የኢትዮጵያን መሰረታዊ የታሪክ ፖለቲካ ተረኮች በጥልቅ ምሁራዊ እይታ ሞግተዋል። ለዘመናዊ መንግስት አፈጣጠርም አማራጭ ትርጓሜዎችን አቅርበዋል። ለዘመናዊት ኢትዮጵያ የፌዴራል መንግስት አወቃቀር ጥንስስ ምሁራዊ ንድፍ ከፍ ያለ አስተዋጽኦ ካደረጉ ምሁራን አንዱም ናቸው። በተሟላ አስተውሎታቸው ሐቃቸው ለተደበቀ ባለታሪኮች ብቻ ሳይሆን በተዛባ የታሪክ ገጽ ለተከተቡት ሁሉ እውነት ፀሐይ ሆኖ እንዲወጣላቸው ደክመውላቸዋል። በደንብ የሚያውቋቸው፣ በጥልቀት የተረዷቸው፣ በሚዛንነት የሚያዩአቸው ፕሮፌሰር ላጲሶ ጌዴሌቦ ከታሪክ ምሁር በላይ ነበሩ። ፕሮፌሰሩ በአካል ከኛ ቢርቁም የብዕራቸው ድምጽ ግን የላቀ ነው ያለችው ጸጋነሽ ላጲሶ የሀሳብ ነጻነትንና የእውቀት ፍቅርን የሚመሰክር ዘላለማዊ ስንቅ ትተውልን አልፈዋልም ብላለች። የኢትዮጵያ ሕዝብ አንድ ቤተሰብ ነው ሲኖርናቅ ያስተማረን ያንን ነው። ያ ብቻ አይደለም፣ ለሁሉም ካልሆነች ለማንም አትሆንም። በእውነተኛ ፍቅር ላይ፣ በእውነተኛ ቅንነት ላይ፣ በእውነተኛ ፍትህ ፍለጋ ነገን በማቅናት ላይ የተመሰረተ ስለሆነ የሁላችንም ሆኖ ሁላችንም እዚህ ቦታ ተገኝተናል። ዛሬ ስጋውን ነው የምናሳርፈው። ይህን ትምህርት ለነገር ለዛሬያችን ያልተገበርነው ጊዜ እንቀብረዋለን፣ ዛሬ እንቀብረዋለን። ፕሮፌሰር ላጲሶ ታሪክን ከጎጥ ከዘርና ከአጥር ወጣ ባለ ሰፊና ከፍታይን ተመልክተዋል። መጽሐፍቶቻቸው ጥሬ ታሪክ ብቻ አልነበሩም። ይልቁንም ኢትዮጵያ ማለት እኛ ነን፣ ማንነታችንም የጋራችን ነው የሚል ጠንካራ የፍቅር መልእክትን የያዙ ናቸውም ሲሉ የሃይማኖት አባቶችና ወዳጆቻቸው ይገልጻሉ። የኢትዮጵያ ታሪክም ሰፊ መሆኑን በማስተማር ኢትዮጵያ ታላቅ የታሪክ ሀገር መሆኗን የገለጹልንና አንድነቷም ደግሞ ሁሉን ያቀፈ አካታች የታሪክ ሰነዶችን መጽሐፍትን ያዘጋጁልን ታላቅ አባት ናቸውና እኚህን የታሪክ ምሁር አባት ስናጣቸው ብናዝንም ይሄኛው ትውልድ ደግሞ እንዲቀጥል በአክብሮትም ይሄንን እሳቸው የጀመሩትን ትምህርት በታላቅ ፍቅርና አክብሮት እንዲቀጥሉ አደራ ማለት እወዳለሁ። የሁሉም የኢትዮጵያን ሕዝቦች ታሪክ መሆናቸውን ማሳያ የሆኑ የተደበቁ ነገሮችን በማውጣት
በድፍረት ሀሳቦችን ይዘው ሞግተው ለፊት የተረሱትን የተተውትን ታሪኮች ሁሉ የታለፉትን ታሪኮች ወደፊት በማምጣት ትልቅ ኃላፊነታቸውን የተወጡ ምናልባት በዚህ ዘርፍ ቀዳሚ የሚባሉና የመጀመሪያው ሰው ናቸው በሚባል ደረጃ ያንን ድርጊት የፈጸሙ ሰው ናቸውና የኢትዮጵያ ትልቅ ባለውለታ የታሪክ ባለቤት ናቸው ብዬ አስባለሁ። ታሪክ የጋራ ነው የሁላችንም ነው የሚል እሳቤ ያላቸውና እንግዲህ ኢትዮጵያ ውስጥ ነጠላ ትርክትን ዛሬ ሁላችንም ተገንዝበን ችግርም ገጥሞን ከሱ ጋር ከዛ ለመላቀቅ እየታገልን ነው። ይሄን ትግል ቀድሞ ከጀመሩ አንጋፋ ምሁራን አንዱ ናቸው ብዬ ነው የሚወስደው። የታዋቂው የታሪክ ምሁር ፕሮፌሰር ላጲሶ ድሊቦ ቀብር ዛሬ በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። ፕሮፌሰሩ ጥቅምት 30 2018 ዓ.ም በህመም ምክንያት ከዚህ ዓለም በሞት የተለዩ ሲሆን በርካታ የታሪክ መጻሕፍትን በማበርከት ለሀገር ትልቅ አስተዋጽኦ ያደረጉ ናቸው። በቀብር ስነ ስርዓቱ ላይ ከፍተኛ የመንግስት ኃላፊዎች፣ የስራ ባልደረቦችና ቤተሰቦቻቸው ተገኝተዋል። ፕሮፌሰር ላጲሶ ድሊቦ ባለትዳርና የሶስት ሴት ልጆች አባት ነበሩ። በመጨረሻም ከውጭ ኢራቅ የፓርላማ ምርጫ ማካሄድ መጀመሯን የሀገሪቱ የምርጫ ኮሚሽን ገልጿል። በምርጫው ከ7000 በላይ የሚሆኑ እጩ ተወዳዳሪዎች የቀረቡ ሲሆን ለ329 የፓርላማ መቀመጫ ይወዳደራሉ ነው የተባለው። በሀገሪቱ የምርጫ ህግ መሰረት 25% የሚሆነው መቀመጫ ለሴት ተወዳዳሪዎች የሚሰጥ መሆኑም ተመላክቷል። በምርጫው ከ21 ሚሊዮን በላይ ኢራቃውያን የምርጫ ካርድ አውጥተው ድምጻቸውን እየሰጡ ሲሆን ከ4500 በላይ የሚሆኑ የምርጫ ጣቢያዎችም ድምጽ እየተሰጠባቸው ይገኛል። ምርጫው ከዚህ ቀደም ጥርጣሬና ውዥንብር ሲፈጥር የነበረውን ኢፍትሐዊ የምርጫ ሂደት ለማስቀረት በከፍተኛ ጥንቃቄ እንደሚካሄድ ነው የተገለጸው። የመጀመሪያው የምርጫ ውጤትም በ24 ሰዓታት ውስጥ ይገለጻል ተብሎ ይጠበቃል ሲል የዘገበው አልጀዚራ ነው። ተመልካቾች የመጀመሪያው ምዕራፍ ኢቲቪ 57 ተጠናቋል። 1 ሰዓት ላይ በምዕራፍ 2 ይመለሳለሁ። መቅደላይ ደረጀ ነኝ። አባ